ክብር ለኢየሱስ ይሁን። ሁላችሁንም ሰላም እላለሁ። እንኳን በሰላም ወደዚህ አምልኮ ስፍራ መጣችሁ። እግዚአብሔርን የምታመልኩበትን የእግዚአብሔርን ክብር የምታዩበትን እግዚአብሔርን ቀን አሳልፎ ለኔና ለእናንተ ስለሰጠን ልናመሰግን ይገባል። ምስጋና አላችሁ። ሃሌሉያ። ምክንያቱም በዚህ ሰዓት ብዙ ሰዎች በሆስፒታል ኦክሲጂን ተደርጎባቸው ሞቶ የተቀበሩም አሉ ዛሬ እና እግዚአብሔር በህይወት እድሜ ሰጥቶን ጊዜ ሰጥቶን ቃሉን እንድንሰማ እግዚአብሔር ሲያደርገን ምክንያት አለ። ትቀጥላላችሁ እያለን ነው። ሃሌሉያ። እስኪ እንበሉ እቀጥላለሁ በሉ። እስኪ በሉ እቀጥላለሁ በሉ። ጌታ ይባረክ። ዛሬ እንዲህ በመርኢስ እግዚአብሔርን ቃል አካፍላለሁ። እግዚአብሔር ያስብልሃል። አሜን 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 በሉ። እግዚአብሔር ያስብልኛል በሉ። ኧረ ድገሙ። እግዚአብሔር ያስብልኛል በሉ። ብዙ ሰዎች ስለኛ የሚያስቡ እየመሰሉ አላሰቡም፣ ትተዋሉና ረስተዋሉ ጭራሽ ሆነ። እግዚአብሔር ግን ያስብልኛል። እኔ ያስብልሃል የሚል ቃል ዛሬ ይመጣ ነበር በልቤና ለካ እግዚአብሔር ያስባል። አቤት አቤት! ሰው የረሳውን እግዚአብሔር ያስባል። በሰው ዘንድ የማይቻል ነገር ለእግዚአብሔር ይቻላል። ያስብልሃል። ወድቃል፣ ያስብልሃል። አቅማታል፣ ያስብልሃል። በኃጢአት በኢኮኖሚ በኑሮ በተለያየ ነገር ውድቀት ነው ዙሪያ ላይ የሚታወጀው። ግድ የለም እግዚአብሔር የዛሬ ያስብልሃል። እኔ አላስብልህም፣ እግዚአብሔር ያስብልሃል። ዘመዴ አያስብም፣ እግዚአብሔር ያስብልሃል። በጣም ጎደኛ የቅርብ ሰው ነው የምትለው ሰው ልረሳ ይችላል። እግዚአብሔርስ ያስብልኛል። ማን ነው እግዚአብሔር ዛሬ ያስብልኛል የሚለውን ቃል እውነት የኔ ቃል ነው ብሎ የሚያምን? ሃሌሉያ። ያስብልኛል በሉ እስኪ። ያስብልኛል። ለኔ ህይወት ያስብልኛል። ለኔ መንገድ ያስብልኛል። ለኔ እንቅስቃሴ ያስብልኛል። ስለ ነገ ያስብልኛል። ያስብልኛል። ማቴዎስ ምዕራፍ ምንድነው 28 ላይ ነው የእግዚአብሔር ቃል ሲናገር አምኖ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ። ምን አደርግላችኋለሁ? እኔም አስብላችኋለሁ። ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። እስኪ በሉ እስኪ ያሳርፈኛል በሉ ባካችሁ። ማን ነው የሚያሳርፈው? እግዚአብሔር። እስኪ እግዚአብሔር ያሳርፈኛል በሉ። እስኪ እንዲህ በሉ፣ እግዚአብሔር ያሳርፈኛል በሉ። ሃሌሉያ። ከዚህ ቀን ጀምሮ እግዚአብሔር እረፍትን ያደርጋል። በህይወታችሁ ላይ እረፍት ይሆናል። በቤታችሁ ላይ እረፍት ይሆናል። እስኪ እረፍት ይሆናል በሉ። እግዚአብሔር ያሳርፋል በሉ። ማቴዎስ ምዕራፍ 11 ላይ ቁጥር 28 እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ምን አደርግላችኋለሁ? አሳርፋችኋለሁ። እግዚአብሔር ዛሬ ምን ያደርግልናል? ያስብልናል። አሜን። ዛሬ የሚያካፍለው ቃል ወደ ሉቃስ ምዕራፍ 15 ላይ ያለውን ቃል ሁላችንም እንደርሳለን ማለት ነው። 15 ቁጥር 11 ላይ 15 ቁጥር 11 ሃሌሉያ። በጌታ በኢየሱስ ስም አነባለሁ። እንዲህም አለ አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘቤ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዛም እያባከነ ገንዘቡንም በተነ። ሁሉንም ከከሰረ በኋላ በዛች አገር ጽኑ ራብ ሆነ። ምኑን ከጨረሰ በኋላ? ገንዘቡን ሙሉ ከእጁ ከጨረሰ በኋላ ራብ ሆነ። ራብ ደግሞ አያስቀምጥም። ራብ ሆነ። ራብ ይሆናል ብሎ አይደለም ገንዘቡን ሲያስብ፣ ገንዘቡን ተሸክሞ ሲሄድ ሁሉም በዛ ገንዘብ ውስጥ ያለ መስሎታል። ያ ገንዘብ ከእጁ አለቀ።
ሁሉንም ከከሰረ በኋላ ነው የሚለው በዛች አገር ጽኑ ራብ ሆነ ሁሉ እርሱም ምን ነበር ይጨነቅ ጀመረ ሄዶም ከዛች አገር ሰዎች ከአንዱ ጋር ተዳበለ እርሱም እርያ ሊያሰማራ ወደ ሜዳ ሰደደው እርያዎችም ከሚበሉት አሳር ልጠግብ ይመኝ ነበር የሚሰጠውም አልነበረም ወደ ልቡም ተመልሶ እንዲህ አለ እንጀራ የሚተርፋቸው የአባቴ መዋተኞች ስንት ናቸው እኔ ከዚህ በራብ እጠፋለሁ ተነስቼ ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በፊት በደሉ ወደፊትም ልጅ ልባል አይገባኝም ከመዋተኞች እንደ አንዱ አድርገኝ ምን በለኝ አድርገኝ እለዋለሁ ቁጥር 20 ተነስቶ ወደ አባቱ መጣ እርሱም ገና ሩቅ ሳለ አባቱ አየውና አዘነለት ሮጦም አንገቱን አቀፈውና ሳመው በጣም ነው ይሄ ክፍል ልብ ምነካው በጣም ይገርም ነው አባትየው ያደረገው ወደፊት ልጄ ሊባል አይገባኝም ከመዋተኞች እንደ አንዱ አድርገኝ እለዋለሁ ተነስቶም ወደ አባቱ መጣ እርሱም ገና ሩቅ ሳለ አባቱ አየውና ምን አለለት አዘነለት ዋ ያስብልናል በብዙ ከበባ ውስጥ ነው ያላችሁት እግዚአብሔር ያስብላችኋል በብዙ ደስታን ሳቅን በሚከለክል ሁኔታ ውስጥ ነው ያለፋችሁ ያላችሁት እግዚአብሔር ያስብላችኋል ወይኔ እግዚአብሔር ወይኔ ነገር ያላችሁ ነው ያስብላችኋል አቤት አቤት ለኔ ከሚያስበው በላይ ለእናንተ ራሳችሁ ከምታስቡት በላይ እግዚአብሔር ስለእናንተ ያስባል እስኪ ያስባል በሉ እስኪ ያስብልኛል በሉ እስኪ ሃሌሉያ መጽሐፍ አንደኛ ጴጥሮስ ምዕራፍ 5 ላይ እግዚአብሔር ቃል ተናገር ቁጥር 7 ላይ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ እርሱ ስለእናንተ ያስብልናል በሉ እስኪ ያስብልኛል በሉ እስኪ ሃሌሉያ እስኪ ያስብልኛል በሉ እስኪ ማቴዎስ 11 ላይ የሚያየነው ይሄንን ነው ቁጥር 28 ላይ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋለሁ የሚያስብልን አምላክ አለ ስለዚህ ይሄ ሰው ወገኖች ሆይ ከላይ ጌታ ኢየሱስ ምሳሌ ተናግሯልና በዚሁ ክፍል ምን የሚል ምሳሌ መሰላችሁ 100 በግ ያለው አንዱ ቢጠፋ እስኪያገኝ ድረስ ከናንተ የሚፈልግ ማን ነው እሺ ባገኘውም ጊዜ ምን ይለዋል ደስ ይለዋል ጎረቤቶቹን ዘመዶቹን ሰብስቦ የጠፋውን በጌን ምን አድርጋለሁ አግኝቻለሁ ይላል ደስ ይለዋል ማን ነው ያለው ጥያቄ ምልክት ነው ማን ነው ከናንተ ሃሌሉያ ከዚህ ቃል ጋር ነው አብሮ የሚኬደው ከዚህ ምሳሌ ጋር የዚህ ልጅ ምሳሌ አብሮ ይሄዳል እኔ እፈልጋለሁ ማለት ነው ኢየሱስ ኤሳው አባትየው የእግዚአብሔርን አባትነትን ይወክላል አባት የምድራዊ አባቱ ልክ የእግዚአብሔር ልብ ነው ያለው ታላቁ አለ ያገዘው ነው እዛ ቤት ታናሽዮ ግን ያገኘውን ሙሉ ሰብስቦ ሄዶ የተሰጠውን ጨርሶ መጥቷል ከዚህ በኋላ እድል ፋንታ ቤቱ ላይ አለው እንዴ የለውም በሰውኛ ጨርሷል አይገባውም ከዚህ በኋላ በህግ እንኳን ቢሄድ አይገባውም በዓለም ህግ እንኳን ቢሄድ የሚገባው ምን አድርጓል ወስዷል በቃ ድርሻው ምን አድርጓል ቃሉ ድርሻውን ነው የሚለው አይደል ወስዷል ሌላ ድርሻ አያስፈልገውም ወይኔ ሌላ ድርሻ አያስፈልገውም ከዚህ በኋላ ከወደቀ ወድቋል ካገኘ አግኝቷል ካጣማ አጥቷል በቃ ከዚህ በኋላ ምንም በአባትየው ድርሻ ላይ ምክንያቱም ወንድሙም ሌላ ወንድሞችም ቤተሰብም ሌላም ድርሻውን ስለሚቀበል የራሱን ወስዷል አይገባውም በር የማይዘጋ ኢየሱስ ከዚህ በኋላ አታስፈልግም ብሎ ማባረር ኢየሱስ ሃሌሉያ ከነገና በር የሚከፍት ኢየሱስ ከነገና ያለቀውን ነገር ቃጠለ የሚል ኢየሱስ መጣለታ
ወገኖች ጌታ ኢየሱስ በምሳሌ ነገር እንጂ የቀጥታ የኢየሱስ ልብ ነው ሰውዬው ውስጥ ያለው። ከሩቅ አየ ምን ያለውን ልጅ እርያዎች የሚበሉትን ሊመኝ የነበረ እጁ ላይ ያለውን ገንዘብ ሁሉ ከስሮ በራብ የተቀጣውን ያንን ልጁን አየ። ልጁ ያለውን ታውቃላችሁ? በአባቴ ቤት ስንት ሟተኛ አለ፣ ስንት ተመችቶች ምኖር አለ። እኔ ግን እንደው ከዚህ በኋላ ልጅ አልባልም፣ ልጅ ተብዬ ልጠራም አልገባም፣ አያስፈልገኝም። የልጅነት መልክ አይደለም ያሳየሁት። አሁን ግን ባሪያ እንኳን ቢባል አትባልም አለ አባቱ። ያኔ የነበረኝ ፍቅር አሁንም አለ አለ። ያኔ የሚወድ ያ ፍቅር አሁንም አለ። አሁንም ፈልግሃለሁ፣ አሁንም ካንተ ጋር ስራ አለኛል። በሕይወታችሁ ላይ ብዙ ወጣ ወረድ ስታልፉ ሰዎች ሲስቁባችሁ የእሷ ነገር የእሱ ነገር ሲባል ምድር ላይ ያለ ሁኔታ ነው፣ ችግር የለም። እግዚአብሔር ጋር ብቻ ነገራችሁ ይኑር። እግዚአብሔር ብቻ ልባችሁ ነው። ልባችሁ በእግዚአብሔር ፊት ብቻ ይታይ። እሱ ታሪክ ቀያሪ ነው። ሃሌሉያ ና አለ። መጨረሻው ነው ከዚህ በኋላ ብሎ ምናለም ጎረቤቶቹም እየጠበቁ ነው። ይሄ ልጅ በቃ ጠፋ እኮ አንደኛው ልጅ እንትን አለ በቃ የለም ከዚህ በኋላ ምናምን ለካ እንደገና አምላክ አሰበውና ታስፈልገኛለህ አለ። ያውም ምን እንዳልታውቃላችሁ ጫማው ያስፈልጋል አለ፣ ቀለበት ያስፈልጋል፣ ወርቅ ያስፈልገዋል አለ። ልዩ ነገር የሆነ አገር ወገኖቹ አሜሪካ የሆነ አገር በዚህ ምድር ለምሳሌ የሰማችሁ ሱዳን ሄዶ የሚመጣ ሰውና ከአሜሪካ የሚመጣ ሰው ኤርፖርት እንኳን ዘመድ ቤት ዘመድ እኩል ይቀበላል። አቤት አጎትሽ ከአሜሪካ ይመጣል ሲባል ነው ወይስ ከሱዳን ይመጣል ሲባል ነው ሰው ደስ የሚለው? እውነት ነው የምናገር፣ እውነት ሁላችንም የምናውቀው። እንግዲህ እናንተ ምናልባት አላውቅም፣ ሁላችንም እኮ የምናውቀው ከአሜሪካ እየመጣ ነው ለሚባለው አጎት ነው ልብሽ እንደው ቤቱን ራሱ ምንም ከሌለሽ ተበድረሽ የምታዘጋጂ ወይስ ከሱዳን ይመጣል ሲባል ነው? የእውነት ቦሌው እንኳን ራይድ ይዘህ ለመሄድ እንኳን ሱዳን ሲባል ያመሻል፣ ይሰማቸዋል፣ ይሰማናል። እውነቴን ብላችሁ አሜሪካ ሲባል ግን የሆነ ነገር አለ። አቤት ከዶላር ጋር የተገናኘ ሱዳን ብር ከኛም የማይሻል ነው ሲሉ ምንም አይመስልም። መጣ አልመጣም የራሱ ጉዳይ ነው የሚባለው። አሜሪካ ለመጣው ግን በጣም ልጁ እኮ የመጣው እኮ ከሆነ ገደል ጉድጓድ ውስጥ ነው። ምናልባት አባትየው ከዚህ በኋላ ይጠቅመኛል የሚለው ነገር ላይኖር ይችላል፣ በሰውኛ ነው የሚላችሁ። ነገር ግን የእግዚአብሔር ልብ አይደል አባትየው ውስጥ የገባው? ተቀበለው፣ ያስፈልጋል፣ የተሻለ ነገር አለዋል። ሃሌሉያ። የወደቀው ሰው ለምንም የማየው ሰው ፈልገዋለሁ። ሃሌሉያ። ይልበሳል፣ ይበላል። እሱ ብቻ አይደለም፣ የሚገርም ለታላቁ ልጅ ታርዶ የማይታወቅ ልዩ ዝግጅት። አቤት ልታረድ ነው ቤት የመጣው። ከአሜሪካ አይደለም ወገኖች ሆይ፣ የመጣው ከሆነ ሀገር አይደለም የመጣው ከሆነ ገደል ውስጥ ነው። መልኩ ተበላሽቷል። አባት ነዋ፣ አናቀውም፣ ተቀበለ። ወገኖቹ ቸርች እንኳን እኮ የሆነ ጊዜ ቆይታችሁ መልካችሁ ተቀይሮ ቢመጣ ፓስተራችሁ ምን ሆናችሁ ነው ይላል። ማለት ምንድነው የሆንሹ? የሆነ ከእግዚአብሔር ጋርማ የሆነ ነገር ተጣልተሽ ይሆናል እንጂ ምንድነው ይሄን ያክል ፊዚካሊሽ የተበላሸው? ምንድነው ፊዚካሊ የተበላሸው ብሎ በሰውኛ ያል። እግዚአብሔር እይታ ግን ይለያል ወገኖች ሆይ፣ የእግዚአብሔር እይታ ይለያል። የእግዚአብሔር እይታ ይለያል። ዛሬም እንደ ጥንቱ ነው የሚያይሽ፣ ዛሬም እንደ ጥንቱ ነው የሚያውቃችሁ። የኔ ጌታ በሉ እስኪ ወድሃለሁ በሉት እስኪ። ወድሃለሁ፣ ስለወደድከኝ ወድሃለሁ። ያንተ መውደድ ከኔ ጋር አይገናኝም በሉ። የተለየ ነው በሉ እስኪ። የተለየ ነው። ወደፊትም ልጅ ልባል አይገባኝም፣ ከሟተኞች እንዳንዱ አድርገኝ እለዋለሁ። ተነስቶ ወደ አባቱ ቤት መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊት በደሉ፣ ወደፊት ልጅ ልባል አይገባኝም አለ። አባቱ ግን ባሪያዎቹን
አለ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱለት ለእጁ ቀለበት ለእግሩም ጫማ ስጡ የሰባውን ፍሪዳ አምጥታችሁ እረዱት እንብላ ደስም ይበለን ይህ ልጅ ሞቶ ነበርና ደግሞም ያው ሆኗል ጠፍቶ ነበር ተገኝቷል ደስም ይላቸው ጀመረ ይላል ሃሌሉያ ጠፍቶ ነበር ተገኝቷል ለሱ ነው የሚታረደው ይገባል አቤት 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 እንደሰት እንብላ ለምን መጥቷል ወገኖቹ ያልጠፈነው ከእግዚአብሔር ምሕረት የተነሳ እንጂ መጥፋታችን የሚጠብቅ ለተለት አለ የዘር መርገም አለ አሁን የበቀለ አለ ጎደኛ የሚመስል አለ ዘመድ የሚመስል አለ ብዙ አይነት ቀደም ኢቴስ ተጸልይ ያለች ነበር በሰው የሚሰራ አጋንንት አለ ውድቀትን መጠበቅ አጋንንት አለ ይሄን ሁሉ እግዚአብሔር ሰብረው ሲያኖረን እንዴት ነው ማናመሰግነው እንዴት ነው ማላመሰግነው በሉስ ግን እንዴት አላመሰግንም ጌታን ማመስገን ግዴታ አለብኝ በሉስ አመሰግነዋለሁ ዛሬም በማየት ያመሰግነዋለሁ ሃሌሉያ ተገኝቷል ደስም ይላቸው ጀመረ እሺ ታላቁ ልጅ ቁጥር 25 ታላቁ ልጅ በርሻ ነበር መጥቶም ወደ ቤቱ በቀረበ ጊዜ የማሲንቆና የሰፈን ድምጽ ሰማ ከብላቴኖቹም አንዱን ጠርቶ ይህ ምንድነው ብሎ ጠየቀ እርሱም ወንድምህ መጥቷልና በደና ስላገኘው አባት የሰባውን ፍሪዳ አረደለት ነጋሪው ራሱ ይገርማል ወዳው ፍሪዳ አረደለት ብሎ ነገረው ሰውየው ሲያየው እንዳይቀር የሚታረድ ነገር ፍየል ምናምን ነገር በግ ስታረድ ሰውየው ያ ታላቅ ልጁ በጣም ይጓጋ ነበር መሰለኝና ለኔ ይታረዳል ብሎ ጠብቀው ነው አይታውቅምና ልክ መልእክተኛው ሲነግረው ከብላቴኖቹ ጠርቶ ሲነግረው አረደለት ወርቅ ሁሉ አልቀረም ጫማ ሁሉ አልቀረም ይሄ አልቀረም አበደ ተሰም አልገባም ቤታል በዛው ጥፋ ከፈለክ ተቀባይነት እሱ ስለተቀበለ ወገኖች በጌታ ቤት ተቀባይነት ስላገኛችሁ የሚበሳጭ ሰዎች እንዳያገኙ መናፍስት ያለባቸው ሰዎች ለምን ተቀባይነት አገኘች ለምን ዘመረች ቆይ ለምን ሰበከች ለምን በጌታ ቤት ሄደች ለምን አማረባት የሚል መንፈስ እኮ አለ በተለይ ከዚህ ቀደም ብያለሁ አየር ላይ ከሚሰራው በላይ ሰው ውስጥ የሚሰራው ይቀላል በጣም እንትን ይላል ለመጠቀም ይቀላዋል ሰይጣን አሁን ቤት አልገባም ማለት ነው ያለበት ይሄን ከሰማ በኋላ መንከባለን ነው ያለበት አባትዮ ከፈለገ ለሱ ሌላ አርደውም እንደ አርደለትም እንደ የሥጋ ጉዳይ አይደለም የልጁ መገኛት አላስደሰተውም በዛው መጥፋት ነበርም አራጠፍም መልእክት አለኝ አጠፍም በዛው አጠፋም እንደ ዛሬም አለች እንደ የሚል መንፈስ ያያል ለምን መሰለሽ በእግዚአብሔር ተወደሻል በእግዚአብሔር ተወዳል ሃሌሉያ በእግዚአብሔር መወደድ በሉስ በእግዚአብሔር መወደድ ሃሌሉያ አልገባም አለ ምን አለ አልገባም በቃ አልገባም አትግባ አልገባም እሷ ካለች አላመልክም የሚል ሰው አለ እኮ ታውቃላችሁ አለች እንደ እሷ አላመልክም ከፊት አላመልክም በቃ ዛሬ እግዚአብሔር አልፈቀደም ሳይፈቅድ ነው የመጣው ብሎ ቸርች ትተው ይወርዳሉ እሷ አለ እንደ አላመልክም በቃ አላመልክም ለምን አታመልክም ምንድነው የሱ መኖር ምንድነው ይሄን ያክል አጋንንት የሆነብኝ ይሄን ያክል ያበሳጨው ምንድነው የሷ መኖር ዛሬ መኖራችሁን የማይወድ ይስማ በሰው ውስጥ በአየር ላይ የሚሰራ ይስማ ትኖራላችሁ እግዚአብሔር ያኖራችኋል አሜን በሉ ያኖራችኋል አሜን በል ያኖራችኋል እግዚአብሔር ያኖራችኋል ነገሯ ተበላሸ ሲባል ደስተኛ የሚሆን መንፈስ ነገሩ ተበላሸ የሚል መንፈስ ሲበላሽ ደስተኛ የሚሆን አቤት ሳይበላሽ እንኳን ጌታ ረዳይ ለማለት እንኳን ማይፈልግ ሲበላሽ ግን ምስጋና የሚያደርግ ዘንድሮ ይሄንን የእናንተ ነገር ወድቆ ምስጋና ለማድረግ የሚጠብቅ የእናንተ ነገር ተበላሽቶ የሆነ ነገር የሚጠብቃችሁ ይስማ እኔ ዛሬ እናገራለሁ በእናንተ መንደር እልልታ ይሰማል አደረገላት ጌታ የሚል የእናንተ ያልቋል አይደል የእግዚአብሔር ይጀምራል
በሉስ ከእግዚአብሔር ይጀምራል። በሉስ ከእግዚአብሔር ይጀምራል። በሉስ እሺ ቁጥር 28 እኔ አይደለም ያልኩት ይኸውላችሁ ቃሉ ነው የሚለው ተቆጣም ልገባም አልወደደም። ምንድነው የወደደው ታዲያ? ሊጠፋ ነው። በቃ ለምን አቤት እንዲህ አይነት ምርጥ አባት ነው ያለን። ከማንም በላይ ውስጥሽን የሚረዳ ለአጋንን ሴራ አሳልፎ የማይሰጥሽ ለክፉ ሰዎች ሐሳብ አሳልፎ የማይሰጥሽ መልካም አባት የኔ አባት ነው። የማ አባት ነው? የኔ አባት። እሺ አልወደደም። አባቱም ወጥቶ ምን አለው? ለመነው። አያችሁ የአባት ፍቅር። ስጋ አባት ጋር እንዳትወስዱ። የእግዚአብሔር ፍቅር አያችሁ አይደል? የመጨረሻ ጥግ ብትደርሱ ፍቅሩ ይፈልጋችኋል። የመጨረሻ ከዚህ በኋላ እግዚአብሔር ምን አረገኝ ብላችሁ በትበሳጭ። አሁን ብዙ ሰው ትንቢት ተናግሮኝ እግዚአብሔር ስንት ዓመት ተናግሮኝ ምንም አላነገም። እኔ ቤት ገዛለሁ አልገዛውም፣ መኪና ገዛለሁ፣ በቃ ከዚህ በኋላ እግዚአብሔር ፊት አላመልክም አልፈልግም ምናምን ብሎ እንዲያመልክ ያደርጋል። የእግዚአብሔር ፍቅር እየሰማችሁ ነው ማለት ከምንም ጥግ ከተበሳጫችሁበት ነገር ይመልሳችኋል። ለዚህ ነው ጳውሎስ እኛስ የክርስቶስ ልብ አለን ይላልና የክርስቶስ ልብ በቅንነት የተሞላ ነው ወገኖች። ነገን የሚያይ ነው። ሃሌሉያ። ነገ መልካም ይሆናል የሚለውን ታምያለሽ። ለመሰላችሁ አልተዘጋማ። የእግዚአብሔር በር አልተዘጋም። እስኪ በሉ እስኪ አልተዘጋም። ለኔ እግዚአብሔር ያለው አልተዘጋም። በሰው አልቆ ሊሆን ይችላል፣ በእናንተ አልቆ ሊሆን ይችላል። በእግዚአብሔር ግን በእግዚአብሔር ዘንድ አልተዘጋም። እሺ እርሱም ወንድሜ መጥቷልና በደና ስላገኘው አባቴ የሰባውን ፍሪዳ አረደለት አለው። ስለዚህ ምን አለ? ተቆጣ፣ ሊገባም አልወደደም። አባቱም መጥቶ ለመነው። እርሱ ግን መልሶ አባቴ እነሆ ይህን ያህል ዓመት እንደ ባሪያ ተገዝቻለሁ፣ ከትእዛዝም ከቶ አልተላለፊውም። ለኔም ከወዳጆቼ ጋር ደስ እንድለኝ አንድ ጠቦት እንኳ አልሰጣኸኝም። ነገር ግን ገንዘቡን ከጋለሞቶች ጋር በልቶ ይህ ልጅ በመጣ ጊዜ የሰባውን ፍሪዳ አረደለት አለው። እርሱ ግን ልጄ ሆይ አንተ ሁል ጊዜ ከኔ ጋር ነህና ለኔም የሆነ ሁሉ ያንተ ነው። ዳሩ ግን ወንድሜ ሞቶ ነበር፣ ያው ስለሆነ ጠፍቶም ነበር፣ ስለተገኘ ደስ እንድለን ፍስያም እንድናደርግ ይገባናል አለው። በጣም የሚገርመኝ በዚህ ክፍል የወንድሙ ክስ ነው የሚገርመኝ። ከጋለሞቶች ሴቶች ጋር ያለውን ሁሉ ጨርሶ መጥቷል፣ ባዶ ሆኖ መጥቷል። እኔ ይህን ሁሉ ተገዝቼልህ ሲኖር አንድ ቀን አንድ ጠቦት እንኳን ለእኔ ምን አላልክም? አላረድክም። ለምንድን ነው ለዚህ ይሄን ያደረግከው? የሚገባው ለእኔ ነበረ። በተለይ አንዳንድ ጊዜ እግዚአብሔር ከአሕዛብ ወገን ሰዎችን አምጣ ብለን እንጸልይና የሆነ በቃ የወደቁ ሰዎችን አምጣ፣ ይሄን መድረክ ተቆጣጥሮ እንዲያገለግሉ እግዚአብሔር አርጋቸው ብለን ጸልያን። አንዳንዴ እግዚአብሔር ነክቷቸው አንዳንድ ሰዎች ይመጣሉ እና አብሮን ማገልገል ይጀምሩና መድረክ እግዚአብሔር ወደዚህ እንዲመጡ እንዲያገለግሉ በር ይከፍትላቸዋል። ከዛ አገልግሎታቸው በጣም እየጨመረ ሲመጣ ወይ ክፍያ ቸርች ደሞዝ ትወስናለች። ምናልባት ሌላው የተወሰነ ደሞዝ የሚያገኝ ከሆነ 3,000 የሚያገኝ ከሆነ ወይ 5,000 የሚያገኝ ከሆነ ለሱ 8,000 ብታረግ ጦርነት ነው የሚወጣው። ምን ማለት ነው? ከኔ በፊት ነበር ወይ? የትላንትና ሰው እኮ ነው። ምንድነው? ምን ማለታችሁ ነው? መደረግ ያለበት ለዚህ ቸርች እንጨት የተሸከምኩ እኔ ነኝ፣ ድንጋይ የተሸከምኩ በተለይ ክፍለ ሀገሩ አካባቢ እኔ ነኝ ዋጋ የከፈልኩት፣ ይሄው ምናምን ወገቤን ታጥቄ ምናምን። ወገኖች ሆይ የእግዚአብሔርን ቤት ምንም ወገብ ታጥቄ ማንም ያቆም አይደለም፣ ራሱ እግዚአብሔር የሚሰራ ነው። ጌታ ምስክሬ። የኛ ጎሳ ተብሎ የሆነ አገር ላገለግል እጂ የኛ ጎሳ ፓስተር ማየውን ከሆነ ይሄን ቸርች የኛ ጎሳ ስለሚበልጥ ተብሎ ቸርቹ ሙሉ የተጎሰነ ጎሳ ይበልጣል እዛ ውስጥ። በቃ የኛ ጎሳ ፓስተር ካልሆነ አይቀጥልም ብለው
ቸርቹን የበተኑ ሰዎች አውቃለሁ። ነገሩ እንዴት እንደሆነ ታውቃላችሁ? ለምን የኛ ጎሳ የሆነው ሰው አልተመረጠም? ፓርቲ ነው እንዴ? ፓርቲ ነው በጎሳ የሚሄደው? ይቅርታ ፓርቲም አይደለም አይደል? አዎ ፓርቲ ስላችሁ ደግሞ እንደው ይሄንን እንኳን መሰማት ያለበት ነገር ካለ ምንም ችግር የለም፣ መሰማት አለበት። እና ፓርቲና መንፈሳዊ ነገር ይለያል። ፓርቲ በጎሳ በጎደኝነት በምን ተጠላልፈሽ የሚሰሪበት ነው። ለምሳሌ አንቺ አለቃ ብትሆኚ ፍሬ አለቃ ብትሆኚ አሁን በቃ ያንቺ ቤተሰብ ሙሉ ታሳትፋለች ማለት ነው እዛ ጋር አንቺ። ምክንያቱም በአንድ ስልክ ታዛለች ሁሉንም ስብሰባ ግቡ እሺ እንተና አድርጉ። ምክንያቱም ሁሉም ያንቺ አፍኗቸው ማለት ሁሉም እዛ የሚያወራው ያንቺፍ እዛ የሚያወራው ያንቺፍ እዛ የሚያወራው ያንቺፍ። ምክንያቱም ከዛ ይወጣ አይደለም። ለዛ ነው ፓርቲ በጎሳ ቢሆን የተሻለ ነው። ምክንያቱም መቀጠል ይችላል ማለት ነው። እና ያለዛ ድብልቅልቅ ያለ ጎሳ ከሆነ ችግር ያመጣል። ምክንያቱም የኔ ወገን ምናምን የሚል ነገር ይመጣል ማለት ነው። ስለ መንፈሳዊ ነገር ግን ወገኖች ሆይ ጎሳ የሚባል ነገር የለም። ጎሳ የጎሳ ሁሉም በክርስቶስ አንድ ነን የሚለው ቃል ይገዛል ማለት ነው። ስለዚህ የጎሳኝነት መንፈስ መጥቶ ቸርቹ ላይ ሙሉ ምን ሆነ? ቸርቹ ተበትነው ወጣ። እውነቴን ነው የምላችሁ። ክፍለ ሀገር ምንድነው ላለው ጎሳ ዘሩን እኮ ፓስተር ዘሩንን መቅጠር እንብሰላሉ። ቸርቹ ተበተነ። ለምን? ጎሳቸው ትልቅ ነው። እዛ ቸርች በብዛት አለ። እነሱ ሱም አይመረጥ ከሆነ በቃ ጌታን አንሰማም፣ ቃሉን አንሰማም። አቤት እነሱ ድርጅት መክፈት ነው ያለባቸው። ይሄ የእግዚአብሔር መንግስት ለመዝራት እንደዚህ አይሰራም። የእግዚአብሔር መንግስት በፍቅር በክርስቶስ ብቻ ነው የሚመራው። አሜን። ክርስቶስን በመመለክ ውስጥ ብቻ ምን ኖርበት። ይኸውላችሁ ባሪያ የለም፣ ጨዋ የለም፣ ማን የለም፣ የወደቀ የለም፣ የተነሳ ሁላችንም በክርስቶስ አንድ ነን። እዚህ ጋር ያለነው አሁን ሁላችንም ከተለያየ ወገን ከተለያየ ቤተሰብ የመጣን ሰዎች ነን፣ ግን በክርስቶስ አንድ ነን። በሉስክ በክርስቶስ ስንት ነን? አንድ ነን። በክርስቶስ ስንት ነን? አንድ ነን። ሁላችንም በክርስቶስ አንድ ነን። አንድ ነን። የተለያየ ባህሪ ሊኖራን ይችላል። የተለያየ ባህሪ ልንሆን እንችላለን። በክርስቶስ ግን አንድ ነን። ደስ አይልም? ምንድነው የሚያስደስታችሁ? በክርስቶስ አንድ መሆናችን። ሃሌሉያ! በክርስቶስ አንድ የጌታ መንፈስ ይገዛናል። ሁላችንም በክርስቶስ ሁላችንም አንድ ነን። በክርስቶስ ሁላችንም የአንድ አባት ልጆች ነን ወገኖች አይደል? በክርስቶስ ስንሆን ሃሌሉያ ወንድሞችን እንወዳለን፣ እንቀበላቸዋለን። ለጌታ ብለን ማናደርገው ነገር የለም። እውነቴን ነው የምላችሁ። የጌታ ሰው ነው ሲባል ኢየሱስ ሲባል ሁላችንን ይነካናል፣ ልባችንን ይነካል። ስለዚህ ጎሰኝነት፣ ጎጠኝነት ይሄ የመከራ የዓለም ቆሻሻ ጨለማ በቃ ጨለማ ሊሰራ ብቹ መንገድ ነው። ስለዚህ እኛ ከዛ ወጥተናል። በክርስቶስ ግን አንድ ነን። አሜን። አንድ ነን። እና እዚህ ቤት የሆነው ምንድነው? ይሄ አባትዮ ያደረገላቸው ይሄ የጠፋው ላይ ነው ትኩረት ያደረገው። የጠፋውን አግኝቻለሁ። ልታረድ፣ ልንጨፍር፣ ልናመሰግን፣ ልናከብረው እግዚአብሔርን ይገባናል። የጠፋ ሰው ተገኝቷል። ሃሌሉያ! የጠፋውን አስቀድሙ፣ የወደቀውን አስቀድሙ። እግዚአብሔር ወገኖች ሆይ የክርስቶስ ልብን ተቀበለን በዚህ ምድር እንድንኖር ይፈልጋል። ምክንያቱም እሱ ለፍቅር ነው የሞተው። ጌታ ኢየሱስ የመስቀል ሞት የሞተው ለፍቅር ነው። ፍቅር ግድ ብሎት ነው። ያ ፍቅር ነው ወገኖች እኔና እናንተን አንድ የሚያደርገው። ጌታ ይባረክ። ሌላ ምንም የለም አንድ የሚያደርግ። የክርስቶስ ፍቅር ግን አንድ ያደርጋል። በቀራንዮ ላይ ያ የፈሰሰው ደም ዛሬም ትኩስ ነው። ሃሌሉያ! ታላቅየው ስለተናገረ አልተዋም። አባትየው ይገባዋል አለ። ሰፈር ስለተናገረ ያንቺን ነገር አይቶይም። ሟርት ጂኒ ምናምን ትግል ጦርነት ስላለ እግዚአብሔር የተናገረው ቃል መንገድ ላይ አይቀርም። የተናገረውን እግዚአብሔር ይፈጽማል። የተናገረውን ይፈጽማል። የምታልፉበት መንገድ ከባድ ነው። ብዙ መንገድ ውስጥ እያለፋችሁ ነው። ግድላችሁም እግዚአብሔር የተናገረውን በሕይወታችሁ ላይ ያደርጋል። አይቀርም እሱ ያለው። ብዙ ሰዎች ለኛ የተናገሩት ቃል ቀርተዋል። የእግዚአብሔር ቃል ይለያል። እሱ በመከራም አለ፣ በምቾትም አለ፣ በከፍታም አለ፣ በዝቅታም አለ። አንቺን ልረዳሽ፣ አንቺን ሊያግዝ እግዚአብሔር አለ። እስኪ አለ በሉ። እስኪ አለ። የጌታ መንፈስ አልመሻም፣ ዛሬም ይሰራል አለኝ።
ዛሬም አላለቀም ስራችሁን ይሰራል ብሎኛል። ዛሬ አንድ ሰው ሲወጣ ያለው ይሁን መሰላል ላይ የሚወጡ ሰዎች አሉ እዚህ ውስጥ ከፍ የሚሉ ሰዎች አለው። እግዚአብሔር አለኝ ቻካፖሬ የሚጨምር ክብር ብሎኛል። እስኪ በሉ የሚጨምር ክብር የሚጨምር ክብር የሚጨምር ክብር አለው። የሚጨምር ክብር የተዘጋ በር ተከፍቷል፣ ተከፈተ። እግዚአብሔር እንዲህ ያለኝ ነው፣ በማዕበል በወጀብ ውስጥ መንገድ አለኝ። አልተዋችሁም፣ አልጥላችሁም። የወደቃችሁ አይደላችሁም፣ የተጣላችሁ አይደላችሁም። በእኔ ስፍራ አላችሁ። ሃሌሉያ ሃሌሉያ። ወገኖች ሆይ በሰው የተዘጋ በሰው ያለቀ በእግዚአብሔር ግን ጀምሯል። አላለቀም። በእግዚአብሔር ፍቅሩ አላለቀም። በሉስ ፍቅሩ አላለቀም። በረከቱ አላለቀም። የእግዚአብሔር ጉብኝት በእኔ ላይ አላለቀም። እግዚአብሔር ከጉድጓድ አወጣችኋለሁ። እግዚአብሔር የመከራን ምንጭ አደርቀዋለሁ። ተለመልማላችሁ አለኝ ጌታ። በዚህ ምሽት ይህን አዋጅ አውጃለሁ። በተለያየ ስፍራና በተለያየ ቦታ ሆናችሁ ይህንን ፕሮግራም እየተከታተላችሁ አላችሁ፣ በእንባ ያላችሁ፣ በለቅሶ ያላችሁ፣ በሐዘን ያላችሁ፣ በብዙ መከራ ያላችሁ፣ በተለያየ አገር ሆናችሁ የምትከታተሉ በተለያየ ሁኔታ ውስጥ ያላችሁ ሰዎች የጌታ መንፈስ እንዲህ ያለኝ ነው፣ ከገባችሁበት ከተያዛችሁበት ነገር ዛሬ ነፃ አውጣችኋለሁ። ሃሌሉያ ሃሌሉያ። ልጅ በማጣት በተለያየ መንገድ በተለያየ ሕክምና በመወከር በጭንቅ ውስጥ ያላችሁ ሰዎች እግዚአብሔር ነፃ አውጣችኋለሁ። ልጅን እሰጣችኋለሁ። ሕክምና ያልቻለውን እኔ ታምራትን አደርጋለሁ። ይህንን ጸሎት አብራችሁ ከጸላችሁ እግዚአብሔር በእናንተ ሕይወት ላይ ታምራትን ያደርጋል። ከቻላችሁ ዘይት በእጃችሁ ላይ ይዛችሁ ባላችሁበት ጸልዩ። በጌታ በኢየሱስም ይህ ዘይት በጌታ በኢየሱስም ታሪክን የሚቀይር የደሜ ኃይል እንደሆን እጸልያለሁ። ባሉበት ፈውስ ይለፍ። ባሉበት እግዚአብሔር ከኤችአይቪ ከካንሰር ከተለያየ በሽታ በኢየሱስም ከከንታሮት ከአጥንት በሽታ ከጉበት በሽታ ነፃ እንዲወጡ ጸልያለሁ። ይህ ዘይት ምክንያት ይሁንባቸው በኢየሱስም። ያልወለዱ ይውለዱ፣ የታመሙ ይፈወሱ፣ ነፃ ይውጡ በጌታ በኢየሱስም ሆነባችሁ። በመቀጠል በተለያየ አገር ሆናችሁ በስደት ምድር ሆናችሁ በተለያየ መልክ በሰዎች በሚነሳው አጋንንት በሰዎች በሚያስነሳው መከራ ውስጥ ያላችሁ በአፍሪካ ውስጥ በተለይ ደቡብ አፍሪካ ሆናችሁ በለቅሶ ውስጥ ያላችሁ ሰዎች መቼ ነው ምን ወጣው? መቼ ነው ምንድነው የሚሆነው? በህይወታችሁ ወዴት ነው የሚሄደው? እጄ ባዶ ነው፣ አልሰራውም፣ ይሄ ነገር እንደዚህ ቢሆን ምንድነው የሚፈጠረው እያላችሁ ለነገ እየተጨነቃችሁ ያላችሁ ሰዎች፣ በተለያየ አረብ ውስጥ ያላችሁ ሰዎች፣ በጭንቅ ውስጥ ያላችሁ ሰዎች እግዚአብሔር መንፈስ እንዲህ እያለኝ ነው፣ ሰላምን አደርጋለሁ፣ እኔ ጣልቃ ገባለሁ፣ እኔ ምሕረትን አደርጋለሁ፣ እኔ ምሕረት አደርግላችኋለሁ። ከተያዛችሁበት ኦቻካ ፓሪያስ የሆነ ገመድ ሲበጠስ ያለው ሰላም ይሆናል። ቀንበር ተሰብሯል በኢየሱስ ስም አሜን። ወገኖች ሆይ እግዚአብሔር ዛሬ ተራራችሁን ዝቅ ያደርጋል። ሃሌሉያ። ወንድሜ ቁም እስኪ። እግዚአብሔር እንዲህ እያለኝ ነው፣ ነገርን አንቀሳቅሰዋለሁ። ነገሬ ይንቀሳቀሳል። ነገሬን አንቀሳቀሳለሁ። ና ወደዚህ ፍራጂላ ባሪያስ እግዚአብሔር አለኝ፣ ያልጠበቅከው ባጀት ያልጠበቅከው በረከት ወደ ቤት ሲመጣ አይቻልም። እየሰማ ነው። በረከትን ከእጅ የሚበላ መንፈስ ተመቷል። በጣም ብዙ ነገር ለማሳካት ታስብና መሃል የሚገባ ነገርን የሚያበላሽ ላላሰብከው ዓላማ እንድታወጥ እንዲውል የሚያደርግ ገንዘብን የሚበላ መንፈስ ዛሬ ሲመታየው። በጣም ብዙ እቅዶች አሉ፣ ነገር ግን እርምጃን እየተከታተለ ነገርን የሚበትን መንፈስ አለ። ያንተን ጤና ይፈልጋል፣ በረከትን ይፈልጋል፣ ቤተሰብን ጤና ይፈልጋል። አንተ እንዴት አምዶ ያዘ መንፈስ አለ። ጌታ ወግቼዋለሁ አለ። ከዚህ ሰዓት ጀምሮ ወደቀ። እሱ ነው አይደለም እስከሚባል ድረስ ትልቅ የምስጋና ግብዣ፣ ትልቅ ድል እግዚአብሔር ይሰጣል።
አንተ ስፍራ ተቀይሯል። ያልጠበቅከው በረከት በሰዎች እጅ ተያዘ። ለአንተ የሚገባ ግን ሰው ያዘ። እግዚአብሔር አለኝ ተለቀቀ፣ ተከፈተልህ። አታለቅስም። ቤትህን እኔ ገባው፣ ሰላምን ይዤ ገባው፣ በረከት ይዤ ገባው፣ ነፃ ወጥተሃል አለኝ። በኢየሱስ ስም አሁን ሰላም ሆነልኝ። ትልቅ ፈውስ ሆነ በላይ ላይ ጎኔ ላይ ፈውስ ሆነየው። እግሮች ሲፈቱ አየው። ቀንበር ተሰበረ። በልስክ ተፈታል። ቁጭ በል። ሃሌሉያ። እግዚአብሔር አምላክ ዛሬ መርከባችሁን የሚያናውጠውን ኃይል ይዞታል። አይናወጥም በሉ። መርከቤ አይናወጥም በሉ። በሉስ አይናወጥም በይ። እግዚአብሔር ቆሚስከች እግዚአብሔር እንዲህ እያለኝ ነው። ልዩ ጉብኝት፣ ልዩ ዳመና ወደ አንቺ ያመጣለሁ። ትልቅ መልእክት ከውስጥሽ ይፈልቃለሁ። የጌታ ብርሃን ያለው አጥር ሲፈርሳየው ውስንነት ከሕይወትሽ፣ ከቤትሽ፣ ከአገልግሎት ዘመንሽ ተነስተዋል። ልብሽን እከፍታለሁ። የሚያናውጥሽን አናውጠዋለሁ። እግዚአብሔር ምስክሬ ነው። ምንድነው እሷ አትታገልም፣ ዝም ብላ በቃ በእረፍት ነው የምትኖረው ብለው ሰው ሁሉ እጁን ባፉ ጭኖ እስከሚገረም ድረስ እግዚአብሔር አስገርመሻለሁ አለኝ። ጊዜው አሁን ነው አለ ጌታ። ጭንገፋ አይሆንም። እንዴት እንደወለድሽ ራሱ ከሆነ በኋላ ነው የሚሰሙት። በተለይ በሁለት ሰዎች የሚሰራ መንፈስ ተመቷል። የሷ ነገር አይሳካም የሚል ሰላይ መንፈስ ውድቀትሽን የሚጠብቅ እግዚአብሔር አለኝ። እያዩ በቃ ያሉ አንቺን ነገር ያሉ እኔ እታያለሁ አለ ጌታ። እኔ ከሕይወትሽ አልሰውርም። እኔ ከፊት እታያለሁ። ማይበልን መናወጥን ድምፅ የሚሰሙ ሰዎች አሉ። ድምፅ በሰዎች ሆኖ ክፉ ዘር የሚሰራ መንፈስ የሆነ የቤትሽን ድምፅ አለ አይደል? በቃ ድካምን፣ ፍርሃትን የሆነ በቃ ወጀብ ቤታችሁ እየተናወጠ ለማየት የሚፈልግ መንፈስ፣ ሄልመኛ መንፈስ እግዚአብሔር ገለበጥኩ አለኝ። ገለበጥኩ አለ ጌታ። ምን አይነት ሎተሪ ወጣላቸው! ምን አይነት ነገር ነው በሕይወታቸው ለእግዚአብሔር ያደረገው ብለው ሰው እጁን ባፉ ጭኖ እስከሚገረም ድረስ ታምራትን እግዚአብሔር ያደርጋል። እያየው ነኝ። ጌታ አለኝ ዶክተር ተጠቅሞ ሊያሳዝንሽ የወጣውን መንፈስ መትቼዋለሁ። ቀደምኩ። ሁሉ ነገር በሰላም ይሆናል። በሰላም ትወልጃለሽ። መርከብሽን የሚያናውጠውን ያስኩት። ተጽዕኖ ኃይል ተሰብረዋል። ድግምት ፈረሰ። ረጋሚ መንፈስ እየረጫ መንገድሽ ላይ ዋይ እየረጫ የሚረግም የደብተራ መንፈስ ፈረሰ። አገልግሎቱ ተቋረጠ። በኢየሱስ ስም ተቋረጠ። ስጋሽን፣ ጤናሽን የሆነ ቦታ ሲያምሽ የሆነ ቦታ አእምሮሽን ለማዝ የሚገዳደር ስፒሪት መንፈስ ተሰብሯል። ከታላቅ ልጅሽም ላይ ተሰብሯል። እግዚአብሔር አለኝ ቀደም አእምሮን የሚፈልግ መንፈስ ተሰብሯል። ዶክተርና እንትሆነው ሐኪም ትሆናለች። እግዚአብሔር አይኖቿን ሲከፍታ አይቻለሁ። የእውቀት ልብ ሲሰጣት አይቻለሁ። ተጽዕኖ ኃይል ተሰብሯል። እግዚአብሔር ቤትሽ ላይ እኔ ከብራለሁ። ጠላት የዘረጋውን እጅ መተዋለኝ፣ መትቻለሁ አለኝ። ቆመን እንጸልያለን ሁላችንም። ሃሌሉያ። ወጥመድ ተሰበረ እያለ ይሁ ጌታ የጃባላ ባራባቻ ላቦሪያስ ፍሬ አንድ ነገር አየው። ከፊትሽ የቆመ ግንብ ሲፈርስ አይቻለሁ። ግንብ ማንን ገነባው አላውቅም። የተገነባ ግን ሲፈርስ አየው። ፈረሰ። እሾኩ አይወጋሽም አለ ጌታ። ጃካፓሪያስ ተአምራትን አደርጋለሁ ብሎኛል። ጨካኝ የሆነ መንፈስ ተመቷል። እስኪ ሁላችሁም እንዲህ በሉ እስኪ አይችለኝም በሉ እስኪ ተናገሩ፣ ተናገሩ። አይችለኝም፣ እኔ የጌታ ነኝ። በእኔ ለስሙ ተጠርተዋል። እግዚአብሔር ከኔም ብርታት በሉ እስኪ፣ ከኔም ድካም በሉ እስኪ፣ ይበልጣል በሉ እስኪ፣ ይበልጣል በሉ እስኪ። በእኔ ሁኔታ አይገመትም፣ ያልፋል እሱ። ሮባ ትልቅ
ትልቅ ሮቢ ትልቅ የሆነ እጅ ሲመጣየው ባንተ ላይ ትልቅ የሆነ እጅ አንተ የሆነ ቀንበር በስሜ ጀርባ የሚዞረው መንፈስ ተመቷል። አጂካ ፓራባሲያ ተመቷል። አየው እንደዚህ ሲመታየው ተመቷል አለ ጌታ። አረ የተመታ ይሁን በኢየሱስ፣ የተመታ ይሁን በኢየሱስ፣ የተመታ ይሁን በኢየሱስ። እኔ አንድ ነገር እያየው ዛሬ የሆነ ድንጋይ ሲንከባለል ታንከባለለ ጃካፓራ ባጀላ ቦሪያስ ሚረግም መንፈስ ተሰብሯል። ሮባ የሆነ እጁን የዘረጋ መንፈስ ሲመታ ይቻላል ዛሬ ዜላ ካታራ አረ እየከሸፈ ነው። ዘመኔን ሊይዝ አይችልም አለ ጌታ። ተለቀቀ አለ ጌታ። ተለቀቀ ልጅ ያለ መፈታት ሆነ። ሃሌሉያ። ዘማሪ ስምኝ እግዚአብሔር ድል ሰጠሻለሁ አለ። ሞገስ ሰጠሻለሁ አለ። ድል ይሆንልሻል አለ። አሻግረሻለሁ አለ። ከማዶ ክብር አለ። በኃይል እየተራመድሽ ያለው ማንም ሊይዝሽ የማይችል እጅን ባፍ የሚያስጭን ነገር ካንቺ አምሮ በላይ የሆነ እግዚአብሔር በእውቀቱ የሚያደርግ ምትገረሚ ነገር ከፊትሽ እኔ እያየሁ ያለሁት ዛሬ ብዙዎቻችሁ ኃይል ስትቀበሉ አየሁ። ዳመና ሲመጣ አየሁ። ኃይል በሉስ ኃይል ተቀበልኩ። ለቤታችሁ ኃይል፣ ለኑሯችሁ ኃይል፣ ለመንገዳችሁ ኃይል፣ ለሕይወታችሁ ኃይል። ሃሌሉያ። የሆነ ቀንበር ተሰበረ። የሞት ቀንበር ተሰበረ። የበሽታ መንፈስ ተሰበረ። ከሕክምና ወደ ሕክምና፣ ከውስጣን ወደ ውስጣን ሊያዞር ወጣው ተመታ። የደስታ ጠላት ተመታ። አእምሮን የሚያስጨንቅ ተመታ። ሞራልን የሚያደክም ነገን ማለትን ነገን በእግዚአብሔር አጀንዳ ያለውን አይታችሁ የምትሮጡበትን የሚያስተጓግል ዛሬ ተመታ። በኢየሱስ ስም ተመቷል። በኢየሱስ ስም ተመቷል። የሆነ ባህር ዛሬ ተከፈለ። እኔ ማዶ ተሻገርኩ የሚል ሰው፣ ተሻግራለሁ የሚል ሰው ፕሮፌት ስማኝ። እግዚአብሔር እምባይን አብሳለሁ አለ። አንተ የሆነ ቀስት ተሰበረ። ትልቅ አጂካ ፓሪያስ ቬናሲያ እዚሁ ምድር እግዚአብሔር ያከብራል። እዚሁ ምድር አሳልፎ ይሰጣል። እግዚአብሔር ምስክሬ ነው ቢል ይህን ዛሬ እንደዚህ ትንሽ ሰው ስላየነ በጣም ብዙ ህዝብ በወረፋ ህዝብ በጣም ተጨናንቆ የእግዚአብሔር ቃል ሲሰማ ያለ ጌታ መርጬ ያለው አለኝ። እኔ ፈልጌ ያለው አለኝ። ወደዚህ ምድር ያመጣው እኔ ነኝ አለ። አልተሳሳትክም አለ። እኔ ስራዬን እሰራለሁ አለ። ያ እንዳይሆን ፊት የሚቀብድ መንፈስ በፋይናንሻሊ በተለያየ መልክ የሚያናውጥ ዛሬ ወደቀ። ኦቻካፓሪያስ ወደቀ። ዛሬ መልእክት አለኝ። እግዚአብሔር በእናንተ የጀመረው ሙሉ የእግዚአብሔርን ሐሳብ እንዳትኖሩ የሚዋጋ ወደቀ። ሰርታችሁ እንዳትበር ማየት የሚገባችሁ መንገድ እንዳትሄዱ የሚተነኩላችሁ መንፈስ ዛሬ ወደቀ። ሃሌሉያ። ይህ ነው እግዚአብሔር ለኔ ደረሰው ከጠበቅኩት በላይ ድንቅን ያደረገ። ስለዚህ በፊቱ ምስጋና ሰዋለሁ። ተመስገን ሃሌሉያ ተመስገን እላለሁ። ይሄ ነው እግዚአብሔር ለኔ ደረሰው ከጠበቅኩት በላይ ድንቅን ያደረገ። ስለዚህ በፊቱ አሜን ምስጋና ሰዋለሁ። ተመስገን እላለሁ።
ምስጋና ሰዋለሁ ምን እላለሁ ምስጋና ለእርሱ እሰጣለሁ ሃሌሉያ ሃሌሉያ ደስታዬ በጌታ ሙሉ ነው በምድር ከምታየው ብትልቅ የአምላክ ፍቅር ማርኩ የምድር ዝና ከበሬታ አላፊ ነው ትቼዋል የአምላክ ክብር ባለበት የኔስ አገር በሰማይ ቃሉን የምናገር ሃሌሉያ ደስታዬ በጌታ ሙሉ ከእንግዲህስ ምን ያሰኘኝ በምድር ከምታየው ሀብት የአምላኬ ፍቅር ማርኮኛል የምድር ዝና ከበሬታ አላፊ ነው ትቼዋለሁ የአምላኬ ክብር ባለበት ቃሉን የምናገር ሃሌሉያ እኔስ በአደባባዮች ማዋል ማደር ይሻለኝ ልቤን ውስጥ ያረከኝ የኢየሱስ ፍቅር ብርቱ ነው ዘወትር አይለወጥ ነቱ ይዞኛል ከቤቱ የትም አልሄድም ደስታዬ በጌታ ሙሉ ከእንግዲህስ ምን ያሰኘኝ በምድር ከምታየው የአምላኬ ፍቅር ማርኮኛል የምድር ዝና ከበሬታ አላፊ ነው ትቼዋለሁ የአምላኬ ክብር ባለበት የኔስ አገር በሰማይ ቃሉን የምናገር ሃሌሉያ አቅም ጉልበት ስለሌለ የትደርሳል ተባለው ዛሬስ ታዲያ ለስቅበት ለዚህ ሹመት ማን አበቃው ጌታ እኮ ነው የእርሱ ተስፋ መድረሻ አለው እንዳይጠፋ ያግዘዋል ለታመነው ያኮረዋል የማመን አንተው ነህ ጌታዬ መተማመኛዬ አንተው ነህ ጌታዬ መተማመኛዬ ጌታዬ መተማመኛዬ ጌታዬ መተማመኛዬ ጌታዬ መተማመኛዬ ጌታዬ መተማመኛዬ እንዳንተ ያለው የለም ለሰው የሚራራ የተዋረደውን ደርሶ የሚያቆም አላገኘውም እኔስ እስከ ዕድሜ አመልክ ያለው አንተን የኔ አባት አንተው ነህ ጌታዬ መተማመኛዬ አንተው ነህ ጌታዬ መተማመኛዬ ጌታዬ መተማመኛዬ ጌታዬ መተማመኛዬ ጌታዬ መተማመኛዬ ጌታዬ መተማመኛዬ አቅም ጉልበት ስለሌለ የተደርሳል ተባለ ዛሬስ ታዲያ ለዚህ ክብር ለዚህ ሹመት ማን አበቃው ጌታ እኮ ነው የእርሱ ተስፋ መድረሻ እንዳይጠፋ ያግዘዋል ያኮራዋል የሚያመልክ አንተው ጌታዬ መተማመኛዬ አንተው ነህ ጌታዬ መተማመኛዬ ለቅሶ ማታ ቢሆን ጠዋት ደስታ ይሆናል ሁሉን ቻው ጌታ እግዚአብሔር ቀን ያዛል ለቅሶ ማታ ቢሆን
ጠዋት ደስታ ይሆናል። ሁሉን ቻው ጌታ ለኔ ቀን አለው ላንቺ ቀን አለ። ሃሌሉያ ቢመሽ ይነግ ይሄንን አውቃለሁ እንደ ጨለማ አይቀርም ለእግዚአብሔር አለው ቀን ለእግዚአብሔር ቀን አለው ለሁሉ ለእግዚአብሔር ቀን አለው ለእግዚአብሔር ቀን አለው ለሁሉ ለእግዚአብሔር ቀን አለው ለእግዚአብሔር ቀን አለው ለሁሉ ለእግዚአብሔር ቀን አለው። አንድ ጊዜ ቃሉ ስሰጥ ሊሰራ ስነሳ ነገር ሁሉ ይለወጣል ከእርሱ የተነሳ። እኔም ገብቶኝ ተደግፌዋለሁ በኃያላን መሃል ኃይል እግዚአብሔር ነው። በኃያላን መሃል ኃይል እግዚአብሔር ነው። ኃይል እግዚአብሔር ነው። ትናንት ያስቸገረኝ ከፊቴ የሆነው አላሳልፍ ያለ ታሪክን በታሪክ በሚሽረው ጌታ ሁሉ ተለወጠ በቃ ስለበቃው ሁሉ ተለወጠ በቃ ስለበቃው። ለተደገፉለት ይታመናል ተስፋ ላረጉለት መልካም አባት ሁሌም ባለጸጋ እንደርሱለት ፈጥኖ የሚረዳ ቢመሽ ይነጋል ይህንን አውቃለሁ እንደ ጨለማ አይቀርም ለእግዚአብሔር ቀን አለው። ቢመሽ ይነጋል ለእግዚአብሔር ቀን አለው እንደ ጨለማ በፍጹም አይቀርም በፍጹም ለኔና ለናንተ እግዚአብሔር ሰይ ጭብጨባ እግዚአብሔር ቀን አለው አላለው እግዚአብሔር ቀን ኢየሱስ የኔ እርካታ የኛ እርካታ የኛ ደስታ ኢየሱስ የኔ ሰላም ኢየሱስ የኔ ረፍት ኢየሱስ። ሃሌሉያ መጽሐፍ እንዲህ ይላል እኔ እግዚአብሔር አልለወጥባችሁም። እግዚአብሔር አይለወጥም። ብዙ ነገሮች ተለውጠዋል አይደል? እግዚአብሔር አይለወጥም። ያው ነው ለኔ አይለወጥም። እስኪ እንዲህ በሉ እግዚአብሔር አይለወጥም በሉ። አረ ተናገሩ እግዚአብሔር አይለወጥም። ለኔ ያለውን ነገር አይቀየርም፣ አይለወጥም። የሰው ፊት ይለወጣል፣ እግዚአብሔር አይለወጥም፣ አይለወጥም። ታሪኬ የጀመረው ቀራንዮ ነው በመስቀሉ ግድግድ አጋጣሚ አይደለም መወለድ ማደግ። ምንድነው አጋጣሚ ነው እያለ የሚከሰን? ዝም ብለን የመጣን ሰዎች እኮ አይደለንም። በእግዚአብሔር እቅድ የመጣን ሰዎች ነን። ምንም እንደሌለን እኮ ይከሰናል። ምን አለሽ? ምን አለ? አረ ጌታ አለን። አረ በጌታ የተወለደን ሰዎች ነን። አረ በጌታ የከበረን ሰዎች ነን። አቤት ሕያዋን ነን። እግዚአብሔር ለከበረ ነገር ጠርቶናል። አለ እግዚአብሔር። ታሪካችን የጀመረው እሱ ጋር። ውበታችን ነው ኢየሱስ፣ ክብራችን ነው ኢየሱስ። እስኪ አክብሩት ጌታን። ሃሌሉያ ክብር ለኢየሱስ ይሁን። እኔ አላቅም እፎይ የሚያደርግ ደስታ በሕይወታችሁ ላይ እግዚአብሔር የምታመሰግኑበት ቀኑ ደርሷል። ክብር ለጌታ ይሁን እና አላቅም ዛሬ ማታ በሕይወታችሁ ለሚጀምር ነገር አለ። እናንተ ላይ ብቻ አይደለም፣ በእያንዳንዳችን ልብ ላይ ትልቅ እረፍት፣ ትልቅ ደስታ። እግዚአብሔር ምስክሬ ነው። የልጆችን ሸክም ወስጃለሁ ብሎኛል። የከበዳቸውን ወሰድኩ አለኝ። ከዚህ በኋላ ስጋት የሌለበት እረፍት ያለ ሕይወት
ሃሌሉያ። ርዕሴ ምንድነው? ያስብልናል። ማን? እግዚአብሔር። ምን ብለዋል ዛሬ? አስብልሻለሁ። ሳራን አሰባት አይደለ? አላሰባም? አስቧታል አይደለ? ሐናንም እኮ አስቧታል። አሰበ እኮ እግዚአብሔር ያስባል። ጭንቀትን በጣም በእግዚአብሔር ፊት ያለቀሳችሁበት የተጨናነቃችሁበትን ነገር እግዚአብሔር ያስባል።